እንደ ኃጢአት አዋራጅ የለም። በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ ኃጢአት አዋራጅ የለም። ቅዱስ ዮሐንስ አፈወርቅ እንዳስተማረው ኃጢአትን የሚያደርግ ሰው በኀፍረት ካባ ብቻ የሚከናነብ አይደለም፣ አስቀድሞ ከነበረው ማስተዋልና ማገናዘብ ይዋረዳል እንጂ። ይህንንም ለመረዳት የአዳም የቀድሞ ክብሩን ማሰብ እንችላለን። ዳግመኛም ኃጢአትን ከሰራ በኋላ ያገኘውን ውርደት እንመልከተው። በሰርክ ጊዜ ጌታ በገነት ውስጥ ድምፅ ሰናኩል እያሰማ ወደ እነርሱ ሲመጣ በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት በገነት እንጨት መካከል ተሰወሩ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 8 እንደተጻፈ። በዚህስ አዳም እንደምን ባለ ውርደት እንደተያዘ ታስተውላላችሁን? ምሉ በኩሌ ከሆነው ጥረታትን ካለመኖር ወደ መኖር ካመጣው የተሰወረውን ሁሉ ከሚያውቅ የሰውን ልብ የፈጠረና በሐልዮ የሰሩትን አውቁ ከሚፈርደው ልብ ያሰበውን ኩላሊት ያጤጠውን መርምሮ ከሚያውቅ ልቦናችን ያሰበውን ከሚያውቀው ከእግዚአብሔር ሊሸሸግ መውደዱ ከማወቅ ወደ ድንቁርና ከክብር ወደ ሐሳር እንደሄደ ያመለክታል። እኛም ኃጢአት ስንሰራ እንደዚህ ነው። መሸሸግ ባንችል እንኳን መሰወር እንሻለን። ይህም ማድረጋችንም በኃጢአታችን ምክንያት ክብራችንን እንደምን እንዳጣን ኀፍረታችንን መሸፈንም እንደምን እንዳቃተን ያስረዳል። ነገር ግን ኃጢአት የሰራ ሰው እንኳንስ በረሃ በሆነች በዚች ምድር በገነት መካከልም መደበቅ አይችልም። ቅዱስ ዮሐንስ አፈወርቅ እንዳስተማረው ፈተና ሲገጥመን ውስጣችን ሊረበሽ ወይም በቀቢጸ ተስፋ ሊያዝ አይገባውም። ወርቅን የሚያነጥር ሰው በእሳት ውስጥ የጨመራትን የወርቅ ቅንጣት እዚያ ውስጥ ምን ያህል ጊዜ መቆየት እንዳለባት ያውቃል። መቼ ከእሳቱ ሊያወጣት እንደሚገባውም ያውቃል። እንዲሁ እስከ መጨረሻው በእሳት ውስጥ ተጥላ እንድትቀርና በዚያ እንድትቃጠል አይፈቅድም። እግዚአብሔር ደግሞ ይህን ከወርቅ አንጣሪው በላይ ያውቃል። መቼ ከርኩሰታችን እንደምንነጻ ያውቃል። በመሆኑም ራሳችንን በመጣልና ተስፋ በመቁረጥ በክፋት ላይ ክፋት እየጨመር እንዳንሄድ ሽቶ መቼ ከዚያ ፈተና እንደሚያወጣን ያውቃል። ስለዚህ ድንገት ያላሰብነው ነገር ቢገጥመን በፍጹም የምናማረር ወይም ተስፋ የምንቆርጥ ልንሆን አይገባንም። ከዚህ ይልቅ የእነዚህ ነገሮች ምንነትን የሚያውቅ እግዚአብሔርን መጠበቅ፣ እርሱ እስከፈቀደው ጊዜም ድረስ ልቦናችንን በእሳት እንዲፈተን ማድረግ ይገባናል። ምክንያቱም ይህ ነገር በእኛ ላይ እንዲመጣ የፈቀደው ለእኛም ጥቅምና በዚያ ውስጥ ሆነን በምናሳየው ጥረት ይበልጥ ሊያከብረን ስለሚወድ ነው። ቅዱስ ዮሐንስ አፈወርቅ ወደ ኦሎምፒያስ በላከው መልእክቱ በማዕበል መሃል እንዳለች ታንኳ ልብ በጭንቀት ስትናወጥ ማዕበሉን ጸጥ ማድረግ ወደሚችለው ወደ ክርስቶስ ፊት ቅረብ። ጭንቀትህ የቱንም ያህል ከባድ ቢሆን የእግዚአብሔር ቸርነት ግን ከዚያ ይበልጣል። እርሱ ስላንተ የሚያስብ አባት ነውና ነገ ምን እሆናለሁ ብላ አትጨነቅ። የዛሬን ቀን የሰጠ አምላክ የነገውንም ማዕበል በጥበቡ ያሳልፈዋል። ብዙ ጊዜ የምንጨነቀው ሁሉንም ነገር በራሳችን አቅም ለመወጣት ስንሞክር ነው። ነገር ግን ሸክምን በጸሎት ወደ እርሱ ስትጥለው እርሱ በልብ ውስጥ ሰላምን ያሳድራል። ቅዱሳን ሐዋርያት በዓለም ሳሉ ብዙ መከራና ጭንቀት ገጥሟቸዋል። ነገር ግን ልባቸው አልፈራም። ምክንያቱም ከእነርሱ ጋር ያለው ጌታ ከዓለም ሁሉ እንደሚበልጥ ያውቁ ነበርና። አንተም ዛሬ ሸክምህን ለእርሱ ስጥ፣ እርሱ ደግሞ እረፍት ይሰጣል። ቅዱስ ዮሐንስ አፈወርቅ። ሥጋ በዝሙት እንደሚረክስ ሁሉ ነፍስም በሰይጣናዊ ሐሳቦች በእኩይ ሃይማኖትና በእኩይ ግብር ትረክሳለች። አንድ ሰው በሥጋ ድንግል ነኝ ቢል ነገር ግን በወንድሙ የሚቀና ከሆነ እርሱ ድንግል አይደለም። ከቅናት ጋር ሩካቤ ስለፈጸመ ድንግልናውን አጥቷል። ውዳሴ ከንቱን የሚወድም እርሱ ድንግል አይደለም። የቅናት ስሜት ክብር ድንግልናውን አሳጥቶታልና ስሜት ወደ ውሳጤው ዘልቆ ገብቶ የነፍሱን ድንግልና ፍርሶበታልና። ወንድሙን የሚጠላም እርሱ ድንግል ከመሆን በላይ
ነፍሰ ገዳይ ነው። በአጠቃላይ እያንዳንዱ ሰው በተገዛለት ክፉ ስሜት ድንግልናውን ያጣል። ስለዚህ ምክንያትም ቅዱስ ጳውሎስ እነዚህን ሁሉ መቀላቀሎችን አራቀ። የነፍሳችን ጸር የሆኑ ማናቸውን ሐሳቦችን ወደ ፈቀድን ባለመቀበል ደናግል እንድንሆን አዘዘን። እንግዲህ እነዚህ ነገሮች በተመለከተ ልንናገረው የሚገባ ምንድነው? የእግዚአብሔርን ምሕረት ልንቀበል የምንችለው እንዴት ነው? ልንድን የምንችለውስ እንዴት ነው? ጸሎትንና የጸሎት ፍሬዎች የሆኑትን እነርሱም ትሕትናና የዋሃትን ዘወትር ለራሳችን እንያዝ ብዬ እነግራችኋለሁ። እርሱ ከኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ ብሏልና። ክቡር ዳዊትም የተሰበረን መንፈስ ለእግዚአብሔር ሰዋ፣ የተሰበረውንም የተዋረደውን ልብ እግዚአብሔር አይንቅም ብሏል። እግዚአብሔር ከተሰበረ ትሑት ከሆነ ከሚያመሰግን ልብ በላይ አጥብቆ የሚወድደው የለም። ስለዚህ ወንድሜ አንተም ያላሰብከውና የሚያናውጽ መከራ ቢገጥም መጠጊያ የሆኑ ዘንድ ሰዎችን እንዳትመለከት፣ ዘላቂና ቋሚ የሌለ እርዳታን እንዳትፈልግ ተጠንቀቅ። ይልቅ ሁሉንም ናቃቸው። በሐሳብህም መድኃኒት ነፍሳት ወደ ሆነ ወደ እግዚአብሔር ተፋጠን። ልባችንን መጠገን መፈወስ የሚቻለው ልባችንን ብቻውን የሰራ የፈጠረና ግብራችንን ሁሉ የሚያውቅ እርሱ ብቻ ነውና ወደ ሕሊናችን ጓዳ መግባት፣ ሐሳባችንን መመርመር፣ ልባችንን ማጽናት ስልጣን ኃይል ያለው እርሱ ብቻ ነውና እርሱ ልባችንን ካላጽናና ሰዎች ሁሉ የሚያደርጉልን ነገር ትርፍና ረብ የለሽ ነውና። እግዚአብሔር ሲያጽናናን ሲያረጋጋን ግን እንደገና ሰዎች ቁጥር በሌለው መከራ ቢያውኩንም በፍጹም እኛም መጉዳት አይቻላቸውም። እርሱ ልባችንን ጽኑ ሲያደርግ ማንም እኛን ለማነዋወጽ ኃይል የለውምና ቅዱስ ዮሐንስ አፈወርቅ እንዳስተማረው